የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀናኒ ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረው በልዞ የነበረው ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀናኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ናስለ ጊዜ ተነሳ አንተ ለማጋ ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናስለ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷለም አለችው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው ፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆን። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበርኩ። ሰላም እየተወደዳችሁ ውድ ቤተሰቦችህ እንኳን በደህና እንኳን በሰላም መጣችሁ። ውድ ቤተሰቦቻችን ሰላም እየብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ውድ ቤተሰቦቼ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ በጣም ያሳዝናል። የሰው ልብ ይሰበራል። እኔ እንጃ ምን እንደምላችሁ አላቅም። እቺ ልጅ እንግዲህ እናቃታለን ማለት ከባድ ነው ሁኔታው በጣም እኔ እንጃ ምን እንደምላችሁ አላቅም። ብቻ ይከብዳል። የእይታችን እንግዲህ ወንድምየው ያለው ነገር ሰምታችኋል። በጣም ያማል። መቼም ቢሆን እኮ እኔ እስካሁን በልቤ ውስጥ አለች ማለት በቃ ቲክቶክ ላይ የሷ ፎቶ ሲያይ በቃ የሆነ አላድም እንደ እህቴ ምን እንደምላችሁ አላውቅም። ልቤ የሆነ ስንጥቅ ይለኛል። የምሬ ነው የምላችሁ። ማለት ድንገት ቲክቶክ ላይ እያለፍኩ ድንገት የሷ ፎቶ እንትን ያለው ካየው
በቃ አልችልም በቃ። እና ይሄ እንግዲህ የወንድምየው ነው እሱ ያለውን እንግዲህ ሰምታችኋል ብዬ አስባለሁ። ውድ ቤት ተመልካቾቼ፣ ውድ ቤተሰቦቼ ወንድምየው ያለው እንግዲህ ሰምታችኋል ማለቴ ብዬ አስባለሁ። እንግዲህ እሱ ወጥቶ ያለው ነገር ሁላችን ነው ያው እንግዲህ እያየን ሶሻል ሚዲያ ላይ እና ብቻው ንጹህ ደም ቢቆይም የትም አይሄድም፣ ይጮዋል። ንጹህ ደም ይጮዋል ይጮዋል፣ አይቀርም። እውነት ናት አይደለ? ይቆያል እንጂ እውነቱ የትም ቢሄድ አይጠፋም፣ ይወጣል። እና ግን እኔ ቁጭ ብዬ ሳስበው የሞተችው ሞታለች፣ ጠፋች እኮ። የሰው ልብ ይሰበራል። ገና ብዙ ነገር የምትጠብቅ ብዙ ሳትበላ ሳትጠጣ ብዙ ነገር ፊት ለፊቷ እየጠበቃት ብዙ ነገር እየጠበቃት ፊት ለፊቷ ብዙ ነገሮች እየጠበቃት ግን መሀል ላይ ሄደች። እንግዲህ ምን ይደረጋል? ምን ይደረጋል? እና ውድ ቤተሰቦቼ ይቅርታ በጣም ስሜታዊ ሆኜ ነው የምረው ነው የምላችሁ። እና ማለት የፈለግኩት የትም ቢሄድ እውነት ናት። እውነቷ የትም ብትሄድ አይጠፋም። እና ይሄ ደግሞ ታናሿ ወንድምየው ነው እንግዲህ እሱ ያለው ሰምታችኋል። እና አንዳንድ ጋላሪ ውስጥ ያለው እንግዲህ እሷ ስመታበት ሰዓት ላይ ፎቶ አንስታ ታስቀምጣለች በስልኳ ላይ ፎቶም እንትን አድርጋ ታስቀምጣለች። እንግዲህ እሱ ወንድምየው ያለው ምን ሰምታል። ይሄ በቪዲዮ ላይ ተለቆ ነበረ፣ እኔ ነኝ የለቀኩት እያለው ነበር እንግዲህ እሱ ማለት ነው። እንግዲህ እግዚአብሔር እኮ ያለው ይሆናል እኮ፣ እግዚአብሔር ያለው ይሆናል ሁሉም ማለት እኔ ምን እንደምላቸው አላውቅም። የሰው ልጅ ሴት ልጅ ምን ያህል እንደው ይሄን ያህል እሱን እንትን ቢያደርግ ማለት ነው ይሄ ደረጃ ሁኔታ እሱም በሷ ላይ መጨከኑ በጣም ያሳዝናል፣ በጣም ማለት ነው። እና ብቻ እግዚአብሔር ነፍሷን ይማር። የሆነ ይሄ ነገር ይመለሳል፣ ተመልሳ ትመጣለች። የሆነ አንድ አይደለ የሆነ ተሰርቶ የሚመጣ ተሰርቶ የሚመለስ ወይም ተሰርቶ የሚመጣ ነገር ቢሆን ኑሮ ተመልሳ ነበረች። ያኔ ግን ምን ይደረጋል? ግን የሰው ልብ ስብርብር አለ እኮ። ምን ይደረጋል እንግዲህ ነፍሷ ይማር እንግዲህ በጣም ያሳዝናል። እና ቤተሰብ ማለት የፈለኩት እግዚአብሔር እንግዲህ ቤተሰቦቿን ያጽናን። እንግዲህ ምንም ማለት ምን ማውራ ራሱ እኔ እንጃ አልቻልኩም። የምረን ይሄ ፎቶ የሱ ፎቶ ማለት ሲያይ ማለት ነው ከዚህ በፊትም ያው እና ያለን ግን የሆነ አለ ከአእምሯቸው ትንሽ ረቅ ያለው ነገር ተመልሶ ሲመጣ የሆነ ይጨንቃል። እንጃ የሆነ ጭንቅ ያደርጋል ማለት ነው። ብቻ እግዚአብሔር መልካም ነው። እግዚአብሔር አምላክ ደግሞ ቤተሰቦቿንም ያጽናና። እና በጣም ከባድ ነው መቼም ቢሆን ከሰው ልብ ውስጥ እኮ ጠባሳ ነገር ነው ያው የሆነው። እና እግዚአብሔር ነፍሷን ይማር፣ ቤተሰቦቿን ያጽናናው። እና ደግሞ እውነቷ እውነት ስለሆነች እውነት የትም ቢሄድ ይቆያል እንጂ አይጠፋም። እና እላቸዋለሁ ውድ ቤተሰቦቼ ብቻው ይከብዳል። እና ሰላም ይብዛላችሁ። በጣም ነው የማመሰግነው። ወዳችሁ ፍቅዳችሁ ጊዜውን ሰዓቱን ሰጥታችሁ ስለከታተላችሁ በጣም ነው የማመሰግነው። እንግዲህ ወንድምየው እንግዲህ በአንድ ፎቶ ላይ እንትን እያደረገ መረጃው እየሰጠ እያወራ ነውና ያማል። ወንድምየው እሱ ራሱ ወንድምየው ይቅርና ባዳው ማለት በአካል አይተን አናውቅም። በአካል አይቼም አላውቅም። ሲጀምር እሷ ሙዚቀኛ
የሰው ሙዚቃ ምን እንትን ብዙም አላለም። የሱ ቲክቶክ ነው። ቲክቶክ ላይ ብዙ ጊዜ ፎሎ ስላደረግኩት ደስ ትለኛለች እና አንዳንዴ ደግሞ ፌስቡክ ላይ እንትን እናደርጋለን እና ለዛ በዛ ነው እንጂ እኔ ሙዚቃ ላይ ብዙም እንትን አይደለም። ግን የሰው ልብ ውስጥ እኔ እንጃ ምን እንደምላቸው አላውቅም። እና ጠባሳ ነው ለሁሉም ህዝብ፣ ለኢትዮጵያ ህዝብ፣ ለሁሉም ህዝብ ነው። እንግዲህ ይቺ ልጅ ማለት ውስጥ ልብ ውስጥ ናት ለሁሉም የኢትዮጵያ ህዝብ ውስጥ ማለት ነው። እና እግዚአብሔር እንግዲህ ያለው ይሆናል። አምላክ እግዚአብሔር ያጽናናቸው። ያሳዝናል በጣም እንግዲህ ምን ያህል ጨካኝ እንደሆነ ምን ያህል ደፋር እንደሆነ እህት ይዞ ግን ሰውን የሚያስጨክን ሰይጣን ነው ማለት ሰው ጨከን የሚያደርግ ሰው ላይ ሰው እንትን የሚያደርግ ሰይጣን ነው። ሰይጣን መቼም ቢሆን ለሰው ልጅ አይተኛም። ሰይጣን በጣም ጨካኝ ስለሆነ እግዚአብሔር ይገስጸው እና በጣም ያሳዝናል። እና ወንድምየው እንግዲህ እንደሰማችሁት ነው ቪዲዮ ላይ አንድ በአንድ እንግዲህ እሱ አውጥቶ እያወራ ነው። ብቻው እኔ እንጃ እንግዲህ እግዚአብሔር መልካም ስለሆነ የትም ቢሄድ እውነቷ ትወጣለች አትጠፋም። እውነቷ ስለሆነ እና እላችኋለሁ ቤተሰብ ስለ ቀናኒ ጉዳይ እንግዲህ የሆነ ልቤ እንትን ስለሆነ ነው ይሄ ቪዲዮ በቀናኒ ዙሪያ ላይ ነው የሰራሁት ማለት ነው። አመሰግናለሁ። ፈጣሪ ሰላም ያብዛላችሁ፣ ጤናም ይስጣችሁ። ቀጣዩ ቪዲዮ ላይ እንገናኛለን። በጣም አመሰግናለሁ። ጤናና ሰላም ይብዛላችሁ። ሀገራችንን ፈጣሪ ይጠብቀን፣ ሰላም ያድርግልን። ደህና ሁኑ። አመሰግናለሁ። እንግዲህ ወደ ቤተሰቦቼ ስለከታተላችሁ ጊዜ ሳትሰጣችሁ በጣም ነው የማመሰግናችሁ። ላይክ እና ሰብ አትርሱት። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ይሄ ፎቶ በእንደዚሁ ቪዲዮ ሰርታ ነበረች። እሷ ከሞተች በኋላ ቪዲዮ ሲለቀቅ እንዴ ልጅቷ አልሞተችም እንደ ተነስታ እንዴ የሆነ አለ አይደለ ያ ቪዲዮ ስልክ በቃ ሰዎቹ ያኔ ብዙ ነው ያወሩት እና ለካ ወንድምየውን እኔን ፖስት ያደረኩት አለና ብቻው እግዚአብሔር መልካም ነው በሁሉም ላይ። እግዚአብሔር እንግዲህ ያጽናናቸው ቤተሰቦቿን፣ ወንድሞቿን እናላችኋለሁ። አባትየውም በጣም ያሳዝናል ማለት እናትየውም በጣም ታሳዝነኛለች ስታወራና እግዚአብሔር ያጽናናችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ ቤተሰብ። አመሰግናለሁ። ላይክ እና ሰብ አትርሱት። ደህና ሁኑ። ቻው ቤተሰብ።